እንግዲህ በዛሬው ቪዲዮአችን ላይ ማለት ነው ሁላችሁንም ዘፋኝ ላደርጋችሁ ነው ማለት ነው። ማን እኔ ሚኮ ከናንተ የሚጠበቀው ይህንን ቪዲዮ ከመጨረሻ ማየት ብቻ ነው። እስከ መጨረሻ ካያችሁኝ ከዛሬ ጀምሮ ዘፋኝ መሆን ትችላላችሁ። ከፈለጋችሁ ዘፋኝ፣ ከፈለጋችሁ ዘማሪ፣ ከፈለጋችሁ ደግሞ በፈለጋችሁት እምነት የፈለጋችሁትን ነገር መሆን ትችላላችሁ ማለት ነው። እንግዲህ ድምጽም አታዋጡም፣ ስቱዲዮ አትገቡም። እናንተ ቁጭ ብላችሁ እቤት ቁጭ ብላችሁ ማለት ነው ዩቲዩብ ላይም በዘፈን ብቻ መሸቀል ትችላላችሁ ማለት ነው። የኤልፋዝ ሚዲያ ነው። እኔ ደግሞ ሚኮ ነኝ። ለእናንተ ይጠቅማልና ይበጃል ብዬ ማስባቸውን እያንዳንዱ ቪዲዮ ወደ እናንተ ይዤ እየመጣሁኝ ይገኛለሁኝ። ስለዚህ እናንተ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ ለአዳዲስ ሰዎች ደግሞ ሼር እያደረጋችሁ እንድታስተላልፉ በዚሁ መልእክቴን አስተላልፋለሁ ማለት ነው። እነሆ ዛሬ እስከ መጨረሻ አብራችሁን ከቆያችሁ ቆንጆ ቆይታ እንደምናደርግ ተስፋ አድርጋለሁ ማለት ነው። እንግዲህ ዛሬ የሚያስፈልገንን እያንዳንዱ ነገር ካስከፈ እናያለን። ሁላችሁም እስከ መጨረሻ አብራችሁን ቆዩ ማለት ነው። እንዴት አድርገን ነው ዘፈኑን የምንሰራው? እንዴት አድርገን ነው ግጥም የምናገኘው? ግጥሙን ስኬት ነው የምናገኘው? እንዴት አድርገን ነው ሚክሲንግና ማስተሪንጉን መስራት የምንችለው የሚለው ነገር በዚህ ቪዲዮ አሳያችኋለሁ ማለት ነው። ያይ አሁን ቀጥታ ወደ ፕሮሰሱ እንሄዳለን። ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በዚህ መልእክታችንን እናስተላልፋለን ማለት ነው። ከሁሉም በፊት ምንድነው የምናደርገው? ቻትጂፒቲ ወይ ደግሞ ጀሚኒ ላይ ነው ቅድሚያ የምንገባው ማለት ነው። ምክንያቱም መጀመሪያ ምን ማግኘት መቻል አለብን? ግጥም ማግኘት አለብን ማለት ነው። መጀመሪያ ለዘፈን የሚሆን ግጥም እንፈልግ እስቲ። ለዘፈን የሚሆን ግጥም ማለት ነው። ለዘፈን የሚሆን ግጥም ደግሞ እንደነገርኳችሁ ከቻትጂፒቲ ወይ ደግሞ ከጀሚናይ ማግኘት እንችላለን ማለት ነው። በፈለጋችሁት ቋንቋ ቤተሰብ በፈለጋችሁት ቋንቋ ማግኘት ትችላላችሁ ማለት ነው። እሺ ቻትጂፒቲን እንግዲህ እንደምትመለከቱት ከቻትጂፒቲ እንጀምር ብለናል ማለት ነው። እንግዲህ ሁለቱም ፍሪ ናቸው ማለት ነው። ቻትጂፒቲም ፍሪ ያለው ጀሚናይም ፍሪ ያለው ማለት ነው። የተወሰነ እናንተ መጠቀም የምትችሉትናል ፍሪ ይሰጧቸዋል ማለት ነው። ስለዚህ እዚህ ጋር ማለት ነው አስክ ቻትጂፒቲ የሚል ቦታ ላይ እንገባና ምን እናደርጋለን? ምን አይነት የምን ዘፈን እንስራ የምትፈልጉት ምን አይነት ዘፈን የምትፈልጉት ማለት የፍቅር ነው፣ የእናት ነው፣ የአባት ነው፣ የሀገር ነው፣ የጓደኛ ነው፣ የጥላቻ ነው፣ የምንድን ነው የምትፈልጉት ማለት ነው። ለምሳሌ ስለ መጽናናት የሆነ ስለ መጽናናት ብቻ ስለፈለጋችሁ ስለ ፍቅር እሺ የፍቅር ዘፈን ብለን እናስብ። እሺ እስቲ ቆንጆ የፍቅር ዘፈን ግጥም ስጠኝ። ቆንጆ የፍቅር እሺ እዚህ ጋር የፍቅር እሺ ቆንጆ የፍቅር ዘፈን ለዘፈን የሚሆን ቆንጆ የፍቅር ለዘፈን የሚሆን ግጥም ስጠኝ አልኩት። እንግዲህ እንደዚህ ብዬ ጻፍኩኝ፣ ሴንድ አደርግለታለሁ። በጣም ፈጣን ቻትጂፒቲም የምናይም በጣም እሺ እንዲህ ያለ ቆንጆ የፍቅር ግጥም ልስ አለኝ። እንግዲህ የፍቅር ዘፈን ነው ያለው አይደል? የልቤ ብርሃን ይላል ርዕሱ ጋይስ፣ የልቤ ብርሃን። እንግዲህ የልቤ ብርሃን በጨለማ ሌሊት ብቻዬን ስሄድ አንቺ ብቻ ነሽ መንገዴን የምትበራ። እሺ ልቤ ዝም አይልም ስምሽን ልቤም ዝም አይልም ስምሽ ሲጠራ ከኔ በላይ ሆነሽ ነፍሴም ተሞላ ምናምን ብቻ ይህን እናንተ የፈለጋችሁት አንብቡት ማለት ነው። ግጥሙ ከተመቻችሁ እሰየው ትወስዱታላችሁ። ግጥሙ ካልተመቻችሁ ደግሞ ቀይርልኝ ብላችሁ ሌላ ግጥም አድርግልኝ ብላችሁ ሌላ ግጥም መጠየቅ ትችላላችሁ ማለት ነው። እንግዲህ ከስር ምን ይላል? ከፈለክ ይህን ግጥም ለቲክቶክ ወይም ለዩቲዩብ ዘፈን እንዲወጣ ሚሎዲ እና ቅኔ እንዲሆን ልቀይርልህ እችላለሁ አለኝ። እሺ ቀይርልኝ። እንግዲህ እያያችሁ ቤተሰብ እሺ ቀይርልኝ አልኩት። እንደምትመለከቱት እንዲቀይር እሺ እንዲህ ግጥሙ ለቲክቶክ ወይ ለዩቲዩብ ዘፈን እንዲሆን አድርጌ ቀለል ያለ ሜሎዲ እና ሪትም አለው እንዲሁ አስተካክዬላለሁ። ይሄ አሁን ምንድነው? ቀጥታ ይህንን ወዝራችሁ ነው የምታስገቡት ማለት እንግዲህ እዩ የልቤ ቫይብ ይላል ማለት ነው። ኢንትሮ ቀላል ነው። ኢንትሮ ይላል አንቺ ብቻ ሚኮ ቫይብ። እንግዲህ እንደምትመለከቱት ነው። ያው ቨርቭዋኑ ደግሞ ሌሊት ሲወርድ አንቺን አስባለሁ ልቤ በፍቅርሽ ይዞ ይንቀሳቀሳል ስምሽን ስጠራ ድጋሚ ይረጋል ከኔ በላይ ነሽ ልቤ ብቻ እንደምትመለከቱት ይህንን ግጥም ሜሎዲውን ምናምን ነገር አስገብቶ እንደምትመለከቱት ማለት ነው በዚህ መልክ ሰጥቶኛል ማለት ነው። እናንተ እንደነገርኳችሁ በምትፈልጉት አይነት ማለት ነው እንዲሰራላችሁ የምትፈልጉት ግጥም የፈለጋችሁትን ግጥም ማሰራት ትችላላችሁ ማለት እንደምትመለከቱት። ከዛ ምንድነው የማደርገው የልቤ ከዛ
ከኢንትሮ ከሚለው ጀምሮ ከኢንትሮ የሚለው ጀምሮ ማለት ነው ምን አደርገዋለሁ ኮፒ አደርገዋለሁ ማለት ነው። እንደምትመለከቱት እስከዚህ እስከ መጨረሻ ድረስ ምን አደርገዋለሁ ኮፒ አደርገዋለሁ ማለት ነው። እንደምትመለከቱት ነው እንደነገርኳችሁ ነው። ግጥም እናንተ የምትፈልጉትን ማንኛውንም ግጥም ማድረግ ትችላላችሁ። ማንኛውንም እናንተ የምትፈልጉትን ግጥም ማግኘት ማድረግ ትችላላችሁ ማለት ነው። ስለዚህ አሁን ምንድን ነው የማደርገው መሰላችሁ? ወደ ክሮሞ ነው የምሄደው። አሁን ምኑን ጨርሰናል? ግጥማችንን ጨርሰናል። ከቻትጂፒቲ ላይ ግጥማችንን ወስደናል ማለት ነው። ስለዚህ አሁን ምንድን ነው የምናደርገው? ፋየርፎክስ ላይ ገብቻለሁ ማለት ነው። ከዛ እዚህ ጋር ምንድን ነው ብላችሁ ምጽፉት ሱኖ ኤአይ። እንግዲህ እንደምትመለከቱት ሱኖ ኤአይ ብዬ ጽፍ ያለው ማለት ነው። ግጥማችንን ጨርሰናል። ሱኖ ኤአይ የሚለውን ጎ እለዋለሁ ማለት ነው። እንግዲህ እንደምትመለከቱት እንደዚህ ይመጣል። አንድ ቁጥር ላይ ከላይ ሱኖ ኤአይ ሙዚክ ጄኔሬተር የሚል አለ ማለት ነው። ሱኖ የምትለዋን ከላይ ያለችዋን አንድ ጊዜ ክሊክ እናደርጋታለን ማለት ነው። ክሊክ ምን እናደርጋታለን ማለት እንደምትመለከቱት ኤ ነው ከቨር ፔጁ። አሁን ያለንበት ቦታ ሙዚቃ ያለንበት ቦታ ማለት ነው ሙዚቃ የምንሰራበት ቦታ ነው ማለት ነው። ስለዚህ ይኸው አሁን እዚህ ጋር ምን እያለኝ ነው? በጎግል ከስር እንደምትመለከቱት ምልክት የማደርግላችሁ ቦታ ላይ በጎግል ወደ ሱኖ ይግቡ ይላል። ከጎግላችሁ ጋር አገናኙ ነው የሚለው ማለት ነው። እሺ ቀጥል አልኩት። ምክንያቱም ይሄ ምንድነው ጎግል አካውንታችሁ ጋር ማገናኘት አለባችሁ ማለት ነው። ከጎግል አካውንታችሁ ጋር ማገናኘት አለባችሁ። እኔ እሺኛዋን አካውንት ላገናኛት ማለት ነው። እንደምትመለከቱት አሁን ምን እያደረግኩኝ ነው? እያገናኘሁት ነው ማለት ነው። ያው ይሄ የሚጠይቃችሁን ነገር መሙላት ትችላላችሁ ማለት ነው። እንግዲህ አሁን ጎግሉ ሳይን ኢን ሆኗል ማለት ነው። እንደምትመለከቱት ነው። ከዛ እዚህ ጋር ምን ይላል? ዌን ዩር በርዝዴይ ይለዋል ማለት ነው። ወራችሁ የተወለዳችሁበትን ቀን እዚህ ጋር ትሞላላችሁ ማለት እንደምትመለከቱት የተወለዳችሁበትን ቀን ትሞላላችሁ ማለት ነው። እዚህ ጋር ለምሳሌ ኦገስት እናንተ የፈለጋችሁትን የተመቻችሁን ቀን ነው የምትሞሉት ማለት ነው። ከዛ እዚህ ጋር 12 ብየዋለሁ። ከዛ እዚህ ጋር ደግሞ እንደምትመለከቱት ማለት ነው እዚህ ጋር 97 በውጭ ስለ 97 ብየዋለሁ። ከዛ እናንተ የፈለጋችሁትን አድርጋችሁ ቀኑን መሙላት ትችላላችሁ። ከ18 ዓመት በላይ ግን ማድረግ ግዴታ ነው ማለት ነው። ከዛ እዚህ ኮንቲኒው እንለዋለን ማለት ነው። አሁን እዚህ ጋር የሱኖ አካውንት እየከፈት ነው። ከጉግላችን ጋር ምን እያደረግን ነው? እያገናኘን ነው ማለት ሙዚክ ሆቢ ስላለኝ ነው የሚለውን መምረጥ ትችላላችሁ። ዲጄ ከሆናችሁ ኮንቴንት ክሬተርም ከሆናችሁ ማለት ትችላላችሁ ማለት አላችሁ። ለምሳሌ አያም ኮንቴንት ክሬተር እንበለውኛ ኮንቴንት ክሬተር ስለሆነ ማለት ነው። ያው እዚህ ጋር እንደምትመለከቱት ኢሜይልን አምጥቶልኛል ማለት ነው። በኢሜይልክ ነው መቀጠል የምትፈልገው። ከፈለጋችሁ እዚህ ጋር እናንተ ስማችሁን መቀየር ትችላላችሁ። ይህንን እናንተ የፈለጋችሁትን መሙላት ትችላላችሁ። ከዛ እዚህ ጋር ደግሞ ሰሌክት የሚል አለ። እናንተ የምትወዷቸው አይነት የሙዚቃ ስልቶች ናቸው እዚህ ጋር ያሉት ማለት ነው። ለምሳሌ ሂፕ ሆፕ፣ ከዛ አርኤንቢ፣ ከዛም በኋላ ክላሲካልም እንፈልጋለን፣ ጃዝ፣ አፍሮቢትን ወስደናል። እናንተ የፈለጋችሁትን መውሰድ ትችላላችሁ ማለት ነው። ከዛ ኮንቲኒው ትሉታላችሁ ማለት ነው። እንግዲህ ሌት ሜክ ኤ ፈርስት ሶንግ የሚል አለ እነኳለን ማለት ነው። ከላይ ስኪፕ ብላችሁ እናንተ ማለፍ ትችላላችሁ ማለት ነው። ሮማንስ ብየዋለው። እሺ ዩ ክሬት ዩ ፈርስት ሶንግ ይለናል። ጎቱ ሶኖ ይለናል ማለት ነው። እንደምትመለከቱት አሁን ቀጥታ ወደ ሱኖ ወስዶኛል ማለት ነው። እንደምትመለከቱት የሱኖ እንደነገርኳችሁ ከቨር ፔጁ ይህንን ይመስላል ማለት ነው። ከዛ ምንድን ነው የምናደርገው እኛውን ዘፈን ክሬት ልናደርግ ነው እዚህ ቦታ የመጣ ነው። ዋናው እንትናችን ምንድን ነው? ዋናው እኛ ፍላጎታችን ምንድን ነው? ዘፈን ክሬት ለማድረግ ነው ማለት ነው። ስለዚህ መጀመሪያ ክሬት ለማድረግ ምንድን ነው የሚያስፈልገው? ግጥም ነው የሚያስፈልገው ጋይስ። መጀመሪያ ምንድን ነው የሚያስፈልገው? ግጥም ነው ብያቸዋለሁ። ግጥማችንን ደግሞ ቻትጂፒቲ ጋር መጀመሪያ ሄደን ግጥማችንን ይዘናል ማለት ነው። ስለዚህ ያንን ግጥም ይዘን የመጣ ነው እዚህ ጋር ምን እንላለን? ፔስት እንለዋለን ማለት ነው። እንደምትመለከቱት ግጥሜ እዚህ ጋር እንደምትመለከቱት ማለት ነው ግጥሜ ሰከክ ብሎ በደንብ አድርጎ ገብቷል ማለት ነው። እንደምትመለከቱት ግጥሜ ገብቷል ማለት ነው። ከዛ እዚህ ጋር ደግሞ ከላይ ግጥሜን ካስገባውኝ በኋላ ማለት ነው ከዛ አይሪስ የሚለው ቦታ ላይ ነው ግጥም የምታስገቡት እንዳትሳሳቱ ማለት ነው። ግጥማችሁን በትክክል ካስገባችሁ በኋላ ስታይል የሚል ቦታ አለ ማለት ነው። ስታይሉ በምን አይነት ስታይል እንዲሆንላችሁ ነው የምትፈልጉት ነው ይሄ ቦታ ላይ ማለት ነው። ለምሳሌ አሁን የፈለግነው ግጥሙን የወሰንነው ቦታ ማለት ነው አፍሮቢት እንዲሆንልን ከፈለግ አፍሮቢትስ የምትለዋን እናስገባለን ማለት። ስሎ ክላሲካል የምንፈልግ ከሆነ ደግሞ ክላሲካል፣ ጃዝ የምንፈልግ ከሆነ ደግሞ ጃዝ፣ ሂፕሆፕ የምንፈልግ ከሆነ ደግሞ ሂፕሆፕ ብለን እሞላለን ማለት። ለምሳሌ ምን እናድርግ? ለምሳሌ ክላሲክ እናድርገው። ስሎ ሙዚቃ እንዲሆን ስለፈለግን እችኛዋን ሁሉንም እናጠፋና ክላሲክ
ክላሲካል የሚለውን እናደርጋለን ማለት ነው። ከዛ እንደዚህ ወደ ላይ ዝቅ ትሉና ከዛም በኋላ እዚህ ጋር ሶንግ ታይትል የሚል አለ ማለት ነው። ሶንግ ታይትሉን አንድ ጊዜ እነካውና ላቭ ሶንግ እንለዋለን ማለት ነው። በደንብ አድርጋችሁ አንድ ስቴፕ ከዘለላችሁ ምንም ዋጋ የላችሁም ማለት ነው። ከዛ እዚህ ጋር ደግሞ ሞር ኦፕሽን የሚል አለ። ሞር ኦፕሽኑ ምንም ማን ይስፈን፣ አሁን እዚህ ጋር ሞር ኦፕሽኑ ላይ ማን ይስፈን፣ ወንድ ይስፈን፣ ሴት ይስፈን ማን ነው ብሎ ነው ማለት ነው የሚያመጣው። እዚህ ጋር ከላይ ቮካል ጀንደር የሚል አለ። ከዛ ሜል አድርገዋለሁ ማለት ነው። ከዛ ላየሪንግ ሞድ የሚል አለ። ማኑዋልም ቢሆን ችግር የለውም። ከዛ ዊርድነስ ይሄኛው 50 ቢሆን ችግር የለውም ማለት ነው። ከዛ ስታይል ኢንፍሉዌንሰር 50 ቢሆን ችግር የለውም ማለት ነው። እንግዲህ ይሄን ነገር እንደዚህ ካደረጋችሁት በኋላ ከዛ ሴፍቱ የምትላለች ሴፍቱ እዛ ወርክ ክሬት ማድረግ ትችላላችሁ። እናንተ የፈለጋችሁ የራሳችሁን ፋይል ክሬት ማድረግ ትችላላችሁ። ከፈለጋችሁ ደግሞ ማይ ወርክ ስፔስ የሚለውን ነክታችሁ እዛ ውስጥ ማድረግ ትችላላችሁ ማለት ነው። ከዛ ምንድነው የምታደርጉት? ከስር እንደምትመለከቱት ክሬት የምትላለች ማለት ነው። ክሬት የምትለዋን አንድ ጊዜ እንነካታለን ማለት ነው። እንደምትመለከቱት ክሬት የምትለዋን አንድ ጊዜ ከነካችኋት በኋላ ምንድነው እዚህ ጋር እንደምትመለከቱት ይኸው እያጠነጠነልኝ ነው ማለት ነው። እያያችሁ ነው ያላችሁት፣ እያጠነጠነልኝ ነው ማለት ነው ያለው። አሁን ምን እያደረገልን ነው? ሙዚቃችንን እየሰራልን ነው ማለት ነው ያለው። ጋይስ አስቡት፣ እናንተ ምንም ሳትለፉ፣ እናንተ ምንም አይነት ሙዚቃ ቤት ሳትገቡ፣ እናንተ ሄዳችሁ ግጥም ሳትገዙ፣ እናንተ ሄዳችሁ የሆነ ነገር ሳትፈጥሩ፣ እናንተ ሄዳችሁ ማስተሪንግ ሳታሰሩ፣ እናንተ ሄዳችሁ ሚክሲንግ ሳታሰሩ፣ ምንም ሳታሰሩ ማለት ነው ቤታችሁ ቁጭ ብላችሁ ዘፋኝ መሆን ትችላላችሁ ነው እያልኳችሁ ያለሁት ማለት ነው። እንግዲህ አሁን ከመጀመሪያ ጀምሮ የነውን ፕሮሰስ አይታችኋል፣ ከግጥሙ ጀምሮ ማለት ነው። በጣም እያሳያችሁ ያለው በ15 ደቂቃ ውስጥ ሙሉ ለሙሉ በ15 ደቂቃ ውስጥ እንደነገርኳችሁ ሙሉ ለሙሉ የራሳችሁን ዘፈን አውጥታችሁ ከፈለጋችሁ ለዩቲዩብ ከፈለጋችሁ የፈለጋችሁበት ነገር ላይ መፖስቱት ነው እያሳያችሁ ያለሁት ማለት ነው። እንግዲህ እንደምትመለከቱት ክብራትና ክብራን ላቭ ሶንጋችንን ነው እየሰራልን ያለው። እዚህ ጋር ከላይ ያለችዋ እንደ መክፈት አድርጓታል። እስቲ ዘፈናችንን ከፍተን ቼክ እናድርገው ማለት ነው። እዚህ ስሙ የሰራነው ዘፈን ነው ጋይስ። ሲወርድ አንቺን አስባለሁ ልብ ፍቅርሽ ይዞን ከሳከሳ ስምሽ ስትራት ሁሌ ይረጋ ከኔ በላነሽ ልቤን ያስቀምጥ። እየሰማችሁ ነው ዘፈን። አይኖችሽ ብርሃን ናቸው መንገደኛ በራሉ ልቤ አንቺን ብቻ ለዘላለም ይመርጣል። አንቺ ነሽ ልቤ እያያችሁ ነው ጋይስ፣ እያያችሁ ነው የሰራነው ዘፈን። አንቺ ነሽ my love for life አንቺ ነሽ ልቤ vibe ከኔ ባነስ ሊባለሰር አንቺ ነሽ my only right አንቺ ነሽ my only right እጅሽ ሲይዘኝ ለሚከራል ሲነካኝ ልቤ ይከልታል ሰው ሁሉ በላይ አንቺ ብቻ ነሽ። እየሰማችሁ ነው አይደል? የሰራነው ዘፈን እንደ ከዋክብት በራ በልቤ ውስጥ ኖራ ከኔ ጋር ከሻትኖን አንቺ ነሽ ሕይወቴ አንቺ ነሽ ልቤ vibe ከሁሉም በላይ ማይታይ ልቤ አንቺን ብቻ ላይ አንቺ ነሽ እንግዲህ ቤተሰብ እንደምትመለከቱት ማለት ነው የመጀመሪያውን ዘፈን በእንደዚህ አይነት ሰርቶልናል ማለት ነው። በነገራችሁ ላይ ሱኖ ሁለት ነው የሚያማርጣችሁ ማለት ነው። አሁን አንደኛዋን ሰምተናታል አይደል? ሁለተኛዋን እንክፈታት። ሁለተኛዋን እቺ ደግሞ ማለት ነው ይለያያሉ። የመጀመሪያ የከፈትነው እና ግጥሙ ነው አንድ የሚሆነው። ግጥሙ አንድ ይሆንና ዜማው ይቀየራል ምናምን ማለት ነው። እንግዲህ በደንብ ስሙ ሲወርድ አንቺን አስባሉ ልብ በፍቅርሽ ይዞ ይልከሳከሳ እየሰማችሁ ነው አይደል? ስምሽ ስትራተል ይረጋ ከኔ በላይ ነሽ ልቤ ያስቀመጠ አይኖችሽ ብርሃን ናቸው መንገዴ ያበራሉ ልቤ አንቺን ብቻ ለዘላለም ይመርጣል አንቺ ነሽ ልቤ ከሁሉም በላይ ማይታይ ልቤ አንቺን ብቻ ላይ አንቺ ነሽ my love for life አንቺ
እንግዲህ ክቡራትና ክቡራን ተመልካቾቻችን ቤተሰቦቻችን ማለት ነው የራሳችሁን ዘፈን እንዴት አድርጋችሁ 20 ደቂቃ ባልሞላ ጊዜ የራሳችሁን ዘፈን ቤታችሁ ቁጭ ብላችሁ መስራት እንደምትችሉ በደንብ አድርጌ አይታችኋል ማለት ነው። በደንብ እርግጠኛ ነኝ በደንብ እንዳያችሁት ማለት ከዛ ዘፈናችሁን ከወሰዳችሁ ይህን ዘፈናችሁን ከጨረሳችሁ በኋላ ደግሞ እዚህ መጨረሻ ላይ ክብ ማድረግላችሁ 3 ነጠብጣቧን አንድ ጊዜ ትነኳታላችሁ ማለት ነው። ይሄኛው ለምንድን ነው? ሴቭ ለማድረግ የሰራነውን ፋይል ሴቭ ለማድረግ ነው ማለት ነው። እዚህ ከስር እንደምትመለከቱት ዳውንሎድ የምትላለች ዳውንሎድ የምትለዋን አንድ ጊዜ እነካለን። ከዛ ኤምፕ3 አውዲዮ የሚላለ አንድ ጊዜ እነካለን። በነገራችሁ ላይ ቪዲዮ ከፈለገን አውዲዮም ደግሞ ሞር ፕሮ እንዲሆን ከፈለገን ከፍለን መጠቀም እንችላለን። አሁን ግን በነፃ ነው እያየን ያለ ነው። ከዛ አውዲዮ የምትለዋን አንድ ጊዜ እነካለን። ከዛ ዳውንሎድ ኤኒዌይ የምትለዋን አንድ ጊዜ እንነካለን ማለት ነው። እንደዚህ አድርገን ቪዲዮአችንን እንደዚህ አድርገን ሙዚቃችንን ዳውንሎድ እናደርጋለን ማለት እንደምትመለከቱት ዳውንሎድ ኮምፕሌት ብሎልኛል ማለት ነው። እንደምትመለከቱት በ20 ደቂቃ ውስጥ የራሳችንን ቪዲዮ ጀነሬት አድርገናል። ግጥምም ራሳችን ሰርተን ማለት ነው። ሙዚቃችንንም ሰርተናል ማለት ነው። እንደዚህ አድርጋችሁ የራሳችሁን ሙዚቃ እናንተ መስራት ትችላላችሁ። እርግጠኛ ነኝ ጥሩ ነገር እንደተረዳችሁ እርግጠኛ ነኝ ማለት ነው። ስለዚህ ሁላችሁም ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ ደግሞ እስክንገናኝ ድረስ ይመቻችሁ። ማን ያልገባችሁ ጥያቄ ካለ ኮሜንት ላይ ጠይቁኝ፣ መልስላችኋለሁ ለሁላችሁ። እንግዲህ በዚህ ፕሮሰስ ሁላችሁም የራሳችሁ ዘፋኝ መሆን ትችላላችሁ ማለት ነው። ራሳችሁ ዘፈን እንደልባችሁ አድርጋችሁ ማውጣት ትችላላችሁ ማለት ነው። ይህ ኤልፋዝ ሚዲያ ነው። እንደነገርኳችሁ እናንተ ስለማይጎዳችሁ እኔ ደግሞ ስለሚጠቅመኝ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ ማለት ነው። በሌላ ቪዲዮ እስክንገናኝ ድረስ ሁላችሁንም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። መልካም ቀን ይሁንላችሁ። በሌላ ቪዲዮ እንገናኛለን። ይመቻችሁ።